ሚራ አንቺ እዚህ ውስጥ አትግቢ፣ አያገባሽም። እሺ ቢያንስ አይቻቸው ልምጣ። ትውውቁ ከዚህ ቢጀምር ስታለ አንቺ ማትረቢ ደውጭ ከዚህ ነውጭ። አንቺ አምሽ ነው እንዴ? ጋማዩ ሳትፎን ይመጣሽ። አንቺ ውሻ ለክስክስ ያጣለማይ ተሳድቦ ይዳል አሉ። ሰማያለሽ? ከእንግዲህ ነው ወይ ነው በቃ በኋላ መለሳለሽ። ምንድነው የምሰማው? ቆይ ምንም ያየሁትስ ምንድነው? ቆይ ምን ለማድረግ እየሞከርክ ነበር? አላውቅም። ሉሃና እቅዷን አሳክታለች ማለት ነው። ሉሃና እንግዲህ እቅዷ የነበረው አላማዋ የነበረው ምን ማድረግ ነበረ? እንግዲህ በሷ ቁጥጥር ማድረግ ነበር። የነሱን እቅድ የነሱን አካሄድ በቁጥጥሯ ውስጥ አድርጋ ከዛ ደግሞ እንግዲህ የእህቷን ገዳይ መፈለግ ነበረ። ወይ ገድለዋት ነው ወይ የሆነ ነገር አድርገዋት ነው። ዞሮ ዞሮ ስለ እህቴ ሳራ የሚያውቀው ሮቤል ነው። ስለዚህ ይህንን ነገር ደግሞ ለማስተካከል ግዴታ ስለ ሮቢና ስለ እሷ ማለትም ስለ ሜሪ ካጠገባቸው ሁኝ እነሱን መፋለም አለብኝ በማለት እንግዲህ ቆርጣ የተነሳችዋ ማለት ነው። ሉሃና በእውነት በጣም ጥሩ ነገር ነው ያደረገችው። ምክንያቱም ነግራታለች ቀድማ ለሜሪ ምን ብላታለች? ታያለሽ ሮቤልን የራሴ አድርጌ አሳይሻለሁ ብላት ነበረ። እንግዲህም ባለችው መሰረት ማለት ነው ሮቤልን የራሷ አድርጋ አሳይታታለች። ሮቤል የኔ ነው ከዚህ በኋላ ብላታለች። እና አሁን ላይ ታዲያ ምንድነው የተደረገው? በጣም የሚገርመው ማለት ነው ሮቤል የሉሃና ሆኗል። በዚህ መልክ በፊት ስትቅበጠበጥበት የነበረው ሮቤል አሁን ላይ የማን ሆኗል? የሉሃና ሆኗል ማለት ነው። ምክንያቱም እሱ አሁን ሉሃናንም ወዷት አይደለም። ልክ ሜሪን እንደተጫወተባት፣ ልክ ሜሪን እንደቀለደባት አሁንም ሉሃናን ወዷት አፍቅሯት አይደለም። ነገር ግን ምን ፈልጎ ነው? ሉሃናን የተጠጋበት ምክንያት አድናን የወደደውን ነገር ሁሉ የራሱ ማድረግ ስለሚፈልግ ነው። አሁን ላይ ደግሞ አድናን ማንን ወዷል? ሉሃናን ወዷል። ስለዚህ ሀሳቡን ከሜሪ ላይ አንስቶ አይኑን አሁን ላይ ሉሃና ላይ አድርጓን። ማድረግ ብቻ አይደለም ምን ብሎታን ለአድናን ማለት ነው። በቃ እኔና ሉሃና ወስነናል፣ አንድ ላይ ልንሆን ነው እና እስካሁን ድረስ ስላደከምኳችሁ በጣም አመሰግናለሁኝ። በቃ የራሳችን ቤት ተከራይተን አንድ ላይ መሆን አለብን። እሷም እንግዲህ አፈቅርሃለሁ ስላለች እኔም ደግሞ ፍቅሯን ተቀብያለሁ እና አንድ ላይ ልንሆን ነው ብሎ ጭራሽ የሌለ ነገር ማለት ነው። በጣም እኮ ነው የሚያሳፍረው። በጣም የሌለ ነገር ነው በነገራችን ላይ። ምክንያቱም የሌለ ነገር የምላችሁ ለምንድን ነው? ሉሃና እሷም ልክ እነሱ ለሴራ እንደሚተባበሩት እሷም ለሴራ ነው የቀረበችው። አሁን ላይ እሱን እወድሃለሁ እትትህ የምትለው ለምንድን ነው? እነሱን አሁን ላይ የሚሄዱበትን ርቀት እነሱ እንደሚያደርጉት ለማድረግ እነሱ እንደሚያደርጉት ነገር እሷም ለማድረግ እንጂ እውነት ወዳው እውነት አፍቅረው አይደለም ማለት ነው። እናም እንግዲህ በጣም በሚገርም ሁኔታ ማለት ነው ሉሃና ያቀደችው ያሰበችው ተሳክቶላታል። በጣም ነው ደስ የሚለው እውነት ለመናገር በጣም ደስ ይላል። ምክንያቱም ሉሃና አጥምደዋለች ሮቤልን ያጠመደችው ወድሃለሁ በሚል ማለት ነው። ወድሃለሁ አፈቅርሃለሁ በሚል እንግዲህ እሷ ደግሞ ተቀራርበዋለች። ከዛ ግን እዚህ ጋር አድናን ምን አለ እንዴ? ይሄ ነገር እንዴት ነው? ሉሃናን ምን እያደረገች ነው? ለኔ እኔን እንደምትወደኝ ነግራኛለች። ለሱ ደግሞ እንደምትወደው እሱ ነው የነገረኝ እሷ ሳትሆን። ስለዚህ ሁለታችንም ላይ ልትቀልድብን ነው እንዴ? ሁለታችንም ላይ ልታሾፍብን ነው እንዴ? የሚል ሐሳብ ወደ አይምሮ መጣ። ስለዚህ ምን አለ እንዴ? ይሄን ነገር ቀስ ብዬ ማረጋገጥ አለብኝ አለና ለማረጋገጥ ሲሞክር ግን በጣም ነው የሚገርመው። ምን አለ አድናን? እኔ የምለው ሜሪ አሁን ላይ እኮ እኔ እሱን ለማመን ማለትም ሮቤልን ለማመን ማስረጃ አለኝ፣ የህክምና ማስረጃ። እንግዲህ ይሄ የህክምና ማስረጃ ምንድነው ሲባል የውሸት የህክምና ማስረጃ ነው። ይሄ የህክምና ማስረጃ እንግዲህ የሜሪ አክስቷ ልጅ ነው ዶክተሩ። ስለዚህ እሱን የጻፈለት የውሸት ነው። ነገር ግን የውሸትም ይሁን የሆነ ዞሮ ዞሮ ማስረጃ አለኝ እሱን ለማመን። አንቺን ለማመን ግን ምንም አይነት ማስረጃ የለኝም ማለት። ይሄ የሆነው መቼ ነው? የህክምናው ጊዜ ማለት ነው። እንግዲህ ሊመረመር ሄዶ ነበረ። ማን? ሮቤል በነገራችን ላይ መራመድ ይችላል፣ መሄድ ይችላል። ግን በቃ ምንም መራመድ እንደማይችል መንቀሳቀስ እንደማይችል እኔ ወንድሙ ላይ የዚህን ያክል ክፋት
ወንድሙ ላይ መንቀሳቀስ እየቻለ መንቀሳቀስ አልችልም ብሎ የመዋሸት ያክል ክፋት እኔ ለምን እንዳመጣው ከየት እንዳመጣው ሁላ አላውቅም የእውነት። እና በእርግጥ የሆነ ቂም ይኖረዋል፣ ግን ምንድነው ያ ቂም ምንድነው የተፈጠረው የሚለውን ደግሞ የምናወራ ይሆናል ማለት ነው ውዶችዬ። በጣም ይገርማል። ግን እንደዚህ አይነት ሰዎች አይተፉም። በነገራችን ላይ ወደናቸው ወንድሜ እህቴ ብለን አብረናቸው እየኖርን ምን እያልን በቃ እነሱ ለኔ ሁሌ ነገር እያልን በኋላ በጀርባ ግን እኛን የሚጠሉ እኛን በጣም ለኛ በጣም ከባድ የሆኑ ይኖራሉ። ግን ምንድነው አሁን እዚህ ጋር ልክ እንደ ሮቤል ማለት ነው። አስቡ እንግዲህ አድናን በጣም ምስኪን፣ በጣም ጨዋ፣ በጣም ትሁት ወንድም ነው። ይህንን ደግሞ የምንረዳው ከምንድነው አሁን እሱ የሚወዳትን ልጅ አስቡት። አሁን ላይ አድናን የሚወዳትን ልጅ ሉሃናን እወድጃታለሁ አፍቅሬያታለሁ ብሎ ሲመጣ ምንድነው ያለው ሮቤል እንደዚህ ሲል ምን አለ አድናን? እንግዲህ አድናን እኮ የሚወዳትን ነው። አድናን አሁን ላይ ወዷታል፣ አፍቅሯታል። ደግሞ እንዲያፈቅራት ያደረገው ራሱ ነው። አያሳዝንም? እንዲያፈቅራት ያደረገው እኮ ራሱ ነው። ምን አለው እንዴ? ወዳታል እኮ ወንድሜ፣ ለምንድነው ራስን ለመግታት የምትሞክረው እንዴ? ሜሪን እኮ እንደማትወዳት እኮ እናውቃለን። ስለዚህ በቃ ሜሪ ነፍሰ ጡር ብትሆን ታዲያ ምንድነው እንዴ? ትውለዳ። በነገራችን ላይ ሜሪ ነፍሰ ጡር አይደለችም። ዘይገርም ሜሪ ነፍሰ ጡር አይደለችም። እና ምንድነው ታዲያ እንዴ? በቃ እሷን እንደሆነ አትወዳትም፣ አታፈቅራትም። ስለዚህ በቃ አንተ ደግሞ ፈታ በል ከዚች ጋር። ደግሞ እኮ ትዳርን አይነካም፣ ከትዳር ከምንም አይደርስም አለው ማለት ነው። እና አድናን ግን እንዴ አንተ ምን አስበህ ነው በሰው ምጥላውን እንዴ? በሰው ምጥላውንማ በራሴ አላረግም በጭራሽ እንዴት እንደዚህ ያደርጋለሁ አለ ማለት ነው። እና እሱ ግን አይ እኔ እኮ እውነቴን ነው የምልህ እንዴ አንተ እኮ በቃ ትገባሃለች፣ ሉሃናን ለአንተ ነው የምትገባው፣ ቆንጅዬ ናት፣ ደስ የምትናት ብሎ አጀን እንግዲህ አባ ብሎ ራሱ ልጅየውን ፍቅር ውስጥ ካስገባው በኋላ አስቡት እንግዲህ ሉሃናን እኔን ወዳለች፣ እኔን አፍቅራለች። መጀመሪያ እኮ አይ ወንድሜ አንተን ነው የምትወደው ሲለው ነበር። እሱ ግን ምን አለ? አይ እኔን ብትወደኝም እኔ እስኪ ተመልከተኝ እንደዚህ በዚህ ሁኜ በዌልቸር ሁኜ እንዴት ሆኖ፣ ኧረ ይሄማ አይሆንም ጭራሽ፣ ይሄ እንዴ ኧረ ይሄ ልክ አይደለም፣ ባይሆን እኔ እስቲ ብሎ ሲያስመስል ደግሞ እኔ እኮ ሮቤል የሚያስቀኝ ማለት ነው። ጤነኛ እኮ ነው ሲያስመስል ግን ማለት እኔ ወንድሜ እያየኝ እኔ እኮ ምንም አልሲን ወይኔ በስላሴ እና ማለት ነው እንደዛ አስመስለው እኔ እኮ አይሆንልኝም እኔ እያየኝ የልጅ ጦሬታ ሆኜ ብሎ እነሱን ካፋቀረ በኋላ ማለት ነው እልም ያለ ፍንቃ ውስጥ ከገቡ በኋላ ምን ቢል ጥሩ ነው? አይ ወንድሜ እኔ ግን በቃ እሷ ስለወደደችኝ እኛ ተዋደናን አንድ ላይ ልንሆን ነው አላለም። እና በጣም ነው የሚገርመው ማለት ነው። በጣም ያሳዝናል። እና እንግዲህ ሮቤልና ሜሪ መጥፊያቸው መውደቂያቸው ጊዜ ቅርብ ነው። አዎ ክፋተኛ ሰው ይወድቃል ነው የምላችሁ። በቃ ሁሌም ቢሆን ቀና ሰው ግን ታያላችሁ። ሉሃና የእህቷን አድራሻ ትደርስበታለች፣ ያፈቀረችውን አድናን የራሷ ታደርጋለች። ታያላችሁ። እውነቴን ነው የምላችሁ። በቀጣይ ያው ጊዜ ይፈጃል ወደፊት ማለት ነው። እና በጣም የሚገርመው ነገር በጣም የሚገርመው ማለት ነው ሜሪ ግን እንዴት ነው የቻለላት ማይንዷ? ሜሪ ግን እንዴት ነው እንደዚህ ማድረግ የቻለችው? እንዴት ነው እንደዚህ ማስመሰል የቻለችው? እንዴት ነው እንደዚህ መዋሸት የቻለችው? በስላሴ በጣም ያስገርማል ማለት ነው። እና በዚህ ልክ እንግዲህ ለምን እንደዚህ ማስመሰል እንዳስፈለገ ባናውቅም እሷ ግን አሁን አድናን ባሏ ነው። ኦኬ አድናን ባሏ ጋር ከባሏ ጋር አርፋ መቀመጥ ትችላለች። ነገር ግን የተሰረቀ ደስ ይለኛል ብላ ሄዳ አሮንቃ ውስጥ ገባች ማለት ነው። ማንጋ ሮቤል ጋር። ሮቤል እኮ የማይሆን ነው። ሮቤል እኮ አልወደዳትም። ሉሃናን እኮ ያለቻት እውነቷ ነው። ሉሃናን ምን አለቻት? አይ የእውነት ያፈቀረች መስሎች ነው እንዴ? ሮቤል እኮ በቀል ነው የያዘው። እኔ ምለው አንቺ እኮ ስትታይ ብልጥ ትመስያለሽ አለቻት። በጣም የዋህናትኝ በነገራችን ላይ ስትታይ ብልጥ ምናምን ትመስላለች እንጂ ሜሪ ምንም በቃ ውሃ ናትኝ። እውነቴን ነው የምላችሁ የመጨረሻ ውሃ ናትኝ። ውሃ ባትሆን ኖሮ ውሃ ስላችሁ ደግሞ ንጹህ እንደዚህ ሳይሆን በቃ ብቻ ደስ የሚያይል አለ አይደለ? እንዴት ልንገራችሁ ብቻ እንደዛ ነገር ናትኝና ዞሮ ሜሪ አሁን ተበልታለች። ከሁለት አይብስ ነው የሆነችው። አያችሁ ጅዋጅዌ በሁለት ሰው ጅዋጅዌ ስትጫወት እንግዲህ
ከሁለት አይብስ ሆናለች። ምክንያቱም ወንድማማች ጋር እንዲህ ያለ ጨዋታ እንዴት ነው አይምሮዋ የተቀበለላት? እኔ በጣም የሚገርመኝ እንደው እኮ ሰው ቦይፍሬንድ ገርል ፍሬንድ ኖርማል ብሎ ከዛ አንዱ ጋር ሊያወራ ይችላል። እሱም ቢሆን ሮንግ ነው። ግን እንደው ያውራሽ እንበልና አልተጋቡም እንበል። እሷ እኮ አግብተዋለች። ኦኬ ትልቅየውን አግብተዋለች። ትንሽየውን ደግሞ እንግዲህ እንደምናየው ከሆነ ያው እኛ በስጋ ስለምንለይ ነው የእድሜ ነገር አናውቅም። ግን እንደምናየው ከሆነ አድናን ትልቅ ይመስላል፣ ሮቤል ትንሽ ይመስላል። አድናና አግብታ የአድናን ቤት እየተኖረ ነው። የአድናን ቤት እየተኖረ አድናንን አግብታ፣ ነገር ግን ምን ቢሆን ጥሩ ነው እንግዲህ እንደተመለከትነው ማለት ነው ሮቤልን እንደ ስርቆት ነው የወሰደችው እሷ። ይሄ ብልግና ነው፣ ስርቆት የሚባል ይሄ ብልግና ነው። ዘመጭ ማለቅ የእውነት በጣም ደባሪ ነው። እንደዛ አድርጋ ዞሮ እሷ ግን ዘመጭ ማለቅ አልኳችሁ፣ የእውነቴን እኮ ነው። በጣም ጸያፍ ነው። እና ያንን ሁሉ ነገር አድርጋ ያም አልበቃት ብሎ ጭራሽ አሁን ደግሞ ለምን ገና እኮ እሷ እኮ ስንት ትተኛለች አብራው፣ ምን ትላለች አብራው ሮቤል ጋር ስንት ላይፏን እያሳለፈች ነው። የጸያፍ ላይ ቢሆንም ማለት ነው። ግን ገና ለገና አድናን ከሉሃና ጋር ተቃቀፉ። ምንም ጸያፍ ነገር እንደነሱ ነገር አላደረጉም። ግን በቃ አላደለ ሲደክማችሁ የለም ማድረግ ፈልጋችሁ ማለት የእሱ ማድረግ ፈልጎ ግን መሆን አትችልም። ምክንያቱም ሚስት አለው። በዛ ላይ ሚስትየው ደግሞ ነፍሰ ጡር ነው ብላለች። ውሸት ነፍሰ ጡር ብቻ ይሄ ነገር ጨንቆት ግን በቃ ተቃቀፉ። እንዴች ነችና ሜሪ ለካ እንደዚህ አይነት ብልግና ውስጥም ገብተህልኛል። የራሷን እኮ ነው ያባየንከክ ወደማየለከክ ማለት ነው። እና እንግዲህ የራሷን ታይቷት ነው የራሷ አይነት ነገር የራሷው በቃ እሷ እዛ ጋር በድብቅ የምታደርገውን አይነት እዚህ ጋር ስታይ እንዲህ አለች። በቃ እንዴት አለች፣ ቀወጠችው። ዞሮ ግን ከስራለች። እና ሳራ ደግሞ ሳራ አለች፣ በህይወት ሳራ አለች። እና ሳራን እኮ እኔና ሳራ እኮ በጣም ጸብነን። እኔ እኮ ሳራን ባገኛት ኑሮ ልበቀላት፣ ልክ አንተ ወንድምን እንደምትበቀለው። አንተ እኮ አሁን ሮቤልን ማለት ነው አንተ ለሮቤል ነው የምትለው። አንተ እኮ እየተበቀልክ ያለው አድናንን ነው። ግን ቆይ እስቲ ንገረኝ፣ አድናን ምንድን ነው ያደረገ ማለት? እስኪ ንገረኝ። ደግሞ እኮ ሲያዩ የዋህ ጨዋ ደግነ፣ ግን ምን አነሳስቶ ነው እንደዚህ አይነት ክፋት ነገር እንድትሰራ ያደረገ ምንድን ነው ብላ ጠይቀው ነበረ ማለት ነው። እንግዲህ ሮቤልም እሱን በሂደት የምነግርሽ ይሆናል፣ እሱን ቀስ እያለ እነግርሻለሁ። ለአሁኑ ግን በቃ ነይ እስኪ ፍቅራችንን እንገላለጽ ብሎ እንደለመደው እንግዲህ ያሰመጣት በፍቅር እሷን ሜሪንም እስኪ እንለማመድ ብሎ ቢሆን ነዋ። እስኪ ነይ እንለማመድ ብሎ ማለት እንተዋወቅ፣ በዚህ እንተዋወቅ ብሎ ጭራሽ ለመሳም ጠጋ አላለም። ማን ቤት መጣለት ጥሩ ነው። ሜሪ መታ አጮለችው ነው የምላችሁ። አጮለችው በጣም ከባድ ነው። እንግዲህ ሮቤል ለዚህ የበቃው ለመጮል የደረሰበት ጥፊ የገጠመው በምንድን ነው? በራሱ ጥፋት ነው፣ በራሱ ስህተት ነው። ሰውን መበቀል በቀል የእግዚአብሔር ነው። የእውነቴን ነው የምላችሁ፣ በቀል የእግዚአብሔር ነው። ማንም ሰው ቢበድለን፣ ማንም ሰው ተነስቶ በእኛ ላይ መጥፎ ቢያደርግብን ለፈጣሪ አሳልፋችሁ ስጡት፣ ዋጋውን ሲያገኝ ታዩታላችሁ። ግን እሱ በመውደቁ ልንደሰት አይገባም። እኛን ዛሬ የበደለን ሰው ነገ ጧት እሱ ዋጋ እየከፈለ እሰይ ደግ አረገው እንላለን በስሜታዊነት። ግን ተገቢ አይደለም፣ የምር ተገቢ አይደለም። በጣም ነውር ነው። እና አሁን ላይ እንግዲህ የሆነ ያለው ደግሞ እዚህ ጋር ሜሪ ነገ ጧት መውደቋ የማይቀር ነገር ነው። ግን በጣም ደስ የሚለው ሉሃና ነግራታለች። ሉሃና ለሜሪ አለቻት፣ አድናን መቼም ሮቤል መቼም ቢሆን አይወድሽም እንዴ። አድናን እኮ አግብቶሻል። ለአድናን ጥሩ ሚስት መሆን አለብሽ። ምን ሆነሽ ነው? ብቻ ብዙ ነገር ብትላትም ሜሪ ግን ምትሰማ አይደለችም። ምከረው እምቢ ካለ መከራ ይምከረው ነው። ሜሪ ደግሞ ማትሰማ ስለሆነች ሉሃና ደግሞ መከረቻት፣ አለቻት። አልሰማ ማለች። ኦኬ አሰሚም እሺ። ግን ሮቤል ባለጌ መሆኑን እኔ አሳይሻለሁ፣ አሁን የራሴ አድርጊ ብላ የራሷ አደረገችው። የራሷ ደግሞ ለመሆን ጊዜም አልወሰደባት። በቃ በጣም ደስ የምትል ነህ ምናምን አለችው። እሱም ደግሞ እሻለ ደግሞ የሴት ነገር ገላዋን ገለጥ አድርጋ ይኸው አየው ይሄንን ለምጥ እኮ ይሄ ለምጥ የሆነብኝ ሳራ ምክንያት ነው። ሳራ ነች እኮ እንደዚህ ያደረገችኝ አለችው። ከዛ በቃ እሱም እንዴ የእውነትሽን ወይስ እኔም ጋር ድራማ ልትሰሪ ነው አላት።
እንዴ የምሬ ነው። ለምንድነው ድራማ የምሰራው አለች። በቃ አመናት ማለት ነው። አሁን ላይ ሉሃና ስራዋን ትሰራለች። እህቷንም የት እንደጣሏትኝ ምን እንዳደረጓት ለማረጋገጥ ትሞክራለች። ይሳካላታል ብዬ አስባለሁ። እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እኔ እዚህ ድራማ ላይ እየተማርኩ ያለሁት ግን ክፋት አይጠቅምም። ሮቤል እና ሜሪ በጣም ክፋት እየሰሩ ነው። አወዳደቃቸው የከፋ እንደሆነ ግልጽ ነው እና ማለት በቃ ሳራ ደግሞ ምንም ሳታደርግ እንደዛ በግፍ እንደዛ የደረሰባት ሳራም ደግሞ ነገ ከሉሃና ጋር ሆነው አድናንን ከነዚህ ከሁለት ሲኦሎች ይታደጉታል ብዬ ተስፋ አደርጋለሁ። የኔ ወዶች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለዛሬ ይሄንን ይመስል ነበረ። በቀጣይ ክፍል ቀጣዩን ይዤላችሁ መጣ ይሆናል። ባይ ባይ ተወዳጆች።